በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ተስዑ ለጥር በዛቲ ዕለት አብ ቅዱስ አባ አብርሃም አዕረፈ ለዝንቱ ቅዱስ ኮነ አቡሁ መሐሬ ዘያፈቅር ነዳያነ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 9 በዚህች ቀን የከበረ አባት አባ አብርሃም አረፈ። የዚህም ቅዱስ ሰው አባቱ ድሆችን የሚወዳቸውና የሚራራላቸው ነው። በዘመኑም በግብፅ ሀገር ታላቅ ረሃብ ሆነ። ገንዘቡን ሁሉ ለድሆች ሰጠ። እርሱ እጅግ ባለጸጋ ነበርና ከደግነቱና ከታማኝነቱ ብዛት የተነሳ እርሱ ባለበት አገር ዙሪያ ያሉ ሀገሮች ሁሉም የምድራቸውን ፍሬ በእርሱ ዘንድ አደራ ያስቀምጡ ነበር። ረሃቡም በጸና ጊዜ በእርሱ ዘንድ በአደራ የተቀመጠውን እህል ሁሉንም ለድሆች ሰጠ። እግዚአብሔርም ስለ ምድራቸው ፍሬ ሁሉንም ክፉ ቃልን እንዳይናገሩት አደረጋቸው። በእርሱም ዘንድ ያኖሩትን የምድራቸውን ፍሬ ሽተው ወደ እርሱ በሚልኩ ጊዜ ተነስቶ ወደ እርሳቸው ይሄዳል። እነርሱም በየራሳቸው ለእያንዳንዱ የምድራቸው ፍሬ እንደደረሳቸው አድርገው ይጽፉለታል እንጂ ምን አይናገሩትም። የዚህም ቅዱስ እናት እግዚአብሔርን የሚፈራ ምእመን ናት። ሰይጣንም ቀናባት። በአንድ ክፉ ሰው ልቡና አድሮ በፋርስ ሰዎች ዘንድ ነገር ሰራባት። እነርሱም ማርከው ወደ ሀገራቸው ወሰዷት። በአንዲት ሌሊትም ራእይን አየች። ያ ነገር የሰራባት ሰው በሲኦል ውስጥ በእሳት ሰንሰለት ታስሮ እግዚአብሔር ያደረገልሽን ተመለከትሽን? ነገር የሰራብሽን ያንን ሰው ተበቅሎታልና ይላታል። እርሷ ግን ጌታዬ ሆይ መከራና ስቃይ በእርሱ ላይ እንዲደርስ አልሻም ትላለች። ያ የሚያሳያትም አንቺ ግን ወደ አገርሽ ተመልሰሽ በቤትሽ ትኖሪ ዘንድ አለብሽ ይላታል። እንዲሁም ሆነ። ባሏም በሞተ ጊዜ አብርሃም ድሃ አደግ ሆነ። እርሷም እናቱ ምስት ልታጋባው አሰበች። እርሱ ግን ይህን አልወደደም። እናቱም እጅግ ደስ ተሰኘችበት። ወደ ገዳም ሄዶ ሊመነኩስ በፈለገ ጊዜ እናቱ ልትሸኘው ወጣች። እጆቿንም ወደ ሰማይ አንስታ በመጸለይ ልጇን ወደ እግዚአብሔር አደራ አስጠበቀች። አቤቱ ጌታዬ ይህን ቁርባንን አድርገህ ተቀበለኝ አለች። በዚያንም ጊዜ አባ አብርሃም ሄደ። በአስቄጥስ በረሃ ውስጥ ተጓዘ። በአባ ዮሐንስ አበምኔትነት ዘመን ወደ አባ መቃርስ ገዳም ደረሰ። ወደ እርሱም ወደ አባ ዮሐንስ ገባ። ተወዳጅ ልጅንም ሆነለት። በጎ ተጋድሎንም ጀመረ። በአንዲት ሌሊትም ራእይን አየ። የበዓላቱ ጣሪያ ተሰነጠቀ። የክብር ባለቤት ጌታችን ኢየሱስ ክርስቶስን በኪሩቤል ሰረገላ ተቀምጦ ወደ እርሱ ሲወርድ አየ። ኪሩቤልም ያመሰግኑት ነበር። እርሱም ፈርቶ ተንቀጠቀጠ፣ ፈጥኖም ሰገደ። ጌታችንም ባረከውና በታላቅ ክብር ወደ ሰማይ አረገ። ጌታችንም የወረደባት በቤቱ ጣሪያ የተሰነጠቀችው ምልክት ሆና እስከ ዛሬ በመታሰቢያነት አለች። እርሷም ለመንፈሳዊ አባቱ ለአበምኔቱ አባ ዮሐንስ መኖሪያ ቅርብ ናት። እርሷም በግብይግ ትባላለች። የእግዚአብሔርም መልአክ ሁል ጊዜ ይጎበኘዋል፣ ብዙ ምስጢራትንም ይገልጥለታል፣ ያስገነዝበዋልም።
ከዚህም በኋላ አባ አብርሃም ወደ ደብረ ሐርዮን ሄደ። በዚያም አባ ገርጊን አግኝቶት ወደ አስቄጥስ ገዳም ከእርሱ ጋር ወሰደውና እስከ ዕረፍታቸው ጊዜ በዚያች አገር በዚያች በዓት ኖሩ። አበምኔቱም አባ ዮሐንስም ባረፈ ጊዜ በአባ አብርሃም ላይ ሰይጣን ታላቅ ደዌ አምጥቶበት 18 ዓመት በዚያ ደዌ ውስጥ ኖረ። ዕረፍቱም በቀረበ ጊዜ የጌታችንን ሥጋና ደም ያቀብሉት ዘንድ ወንድሞችን ለመናቸው። ከተቀበለም በኋላ መንፈሳዊ አባቱ አባ ዮሐንስ ወደ እርሱ መጥቶ እነሆ ወደ ታላቅ ሰርግ እግዚአብሔር ጠርቶሃል አለው። ከዚህም በኋላ ዕድሜው 80 ዓመት ሆኖት በሰላም አረፈ። በገዳማቸውም እስከ ዛሬ የታወቀች ሆና ትኖራለች። ለእግዚአብሔር ምስጋና ይሁን። እኛንም በዚህ የአባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለአብርሃም ዘተሰጥቀ ተድባቡ ለክርስቶስ ይርአዮ እንዘይነብር ድበ ኪሩቡ አዕረፈ ዮም ለንብረተ ዓለም እምጻህቡ በመንፈስ ከመይቤሎ ዮሐንስ አቡ እግዚአብሔር ይጸውዐከ ለአብይ ከብካቡ። በዚችም ዕለት የከበሩ አባቶች ጊዮርጊስ ኖስሞስና የሮሜ ሰው ዲዮስቅርስ አረፉ። የአባ ኪናፎሪያ የበጥሪቃና የጥምያኒ መታሰቢያቸው ነው። የእነዚህ ቅዱሳን በረከታቸው ትድረሰን። ለእግዚአብሔር ምስጋና ይሁን፣ አሜን። ሰላም ለዘኮንከ ለሀገረ ናዝሬት ጸወነ ህይንተ ሄሮድስ ዘይሁዳ አማ አርኬላዎስ ኮነነ በከመ ከሰትከ እግዚኦ ባህለ መጻሕፍት ክዱነ ከመ ትስብክ ነአ ለጽዊዋን ግእዛነ ወለቁሱላን ትጸጉር ጢነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዐሥሩ ለጥር በዛቲ ዕለት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 10 በዚች ዕለት ምን መብልን ሳይቀምሱ ምዕመናን ሁሉ እስከ ምሽት ይጾሙ ዘንድ ከኛ አስቀድመው የነበሩ ታላላቅ ሊቃውንት የቤተ ክርስቲያን መምህራን በመንፈስ ቅዱስ ሥርዓትን ሰሩ። በምሽትም ቢሆን በታላቁ ጾም ከሚበላው በቀር። በዚችም ዕለት የሰማዕታት መታሰቢያቸው ነው። ዘአቅረብኩ ማሕሌተ አዘክሬ አእላፈ እምእለ ተጸምዱከ ዘልፈ ለለ አነብብ ተወክፈ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘ አጽሐፎ እንዘይደርስ ለዘ አንበቦ ወለዘ ታርጉሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባእስ ህቡረ ይመሐረነ ኢየሱስ ክርስቶስ ለዓለመ ዓለም። በውሉደ ቤተ ክርስቲያን ቅድስት ኦርቶዶክሳውያንን በዓለም ሁሉ ያሉት ኦርቶዶክሳውያንን በወልድ ውሉድ በክርስቶስ ክርስቲያን ብለው ሀብተ ወልድን ስመ ክርስትናን የተቀበሉትን ሁሉ ይጠብቅልን ለዘላለሙ አሜን።